ሰላም ጤና ይስጥልን እንደምን አላችሁ ውድ የታክስ ከፋዮቻችንና የሶሻል ሚዲያ ተከታታዮቻችን። ይህ በገቢዎች ሚኒስቴር የሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ታክስና ታክስ ነክ ጉዳዮች የሚቀርቡበት ግንዛቤ የሚሰጥበት የሶሻል ሚዲያ ገጻችን ነው። ዛሬ የማቀርብላችሁ አለማየሁ ሙሉ የታክስ ከፋዮች ትምህርት ባለሙያ ነኝ። የዛሬው ርዕሳችን ባልተከፋፈለ ትርፍ ላይ ግብር የሚከፈልበት ስርዓት በሚል ይሆናል። ከዚሁ ርዕስ ጋር የህግ ማዕቀፍ ወይም ወሰናችን የሚሆነው የፌዴራል ገቢ ግብር አዋጅ 979/2008 እና የተሻሻለው የፌዴራል ገቢ ግብር አዋጅ 1395/2017 እንዲሁም ባልተከፋፈለ ትርፍ ላይ ስለተጣለው ግብር አፈጻጸም መመሪያ ቁጥር 7/2011 መሰረት አድርገን ይሆናል ማለት ነው። ከዚሁ ርዕስ ጋር በተያያዘ የምናያቸው ነጥቦች በመጀመሪያ ያልተከፋፈለ ትርፍ ምንነት ምንድነው የሚለውን እናያለን። በመቀጠል ያልተከፋፈለ ትርፍ ላይ ግብር ስለመክፈልና የመክፈያ ጊዜ የሚለውን እንመለከታለን። በሶስተኛነት ያልተከፋፈለ ትርፍ የሌለው ስለመሆኑን ማስረጃዎችን ስለማቅረብ የሚለውን ነጥብ እንመለከታለን። በመጨረሻ ባልተከፋፈለ ትርፍ ላይ ግብር ያለ መክፈል ውጤት የሚለውን ለማየት እንሞክራለን ማለት ነው። ከዚሁ ጋር በተያያዘ የመጀመሪያውን ነጥብ ስንመለከት ያልተከፋፈለ ትርፍ ምንድነው ምን ማለት ነው የሚለውን ስንመለከት ያልተከፋፈለ ትርፍ ማለት የድርጅቱ የሂሳብ ጊዜ ከተጠናቀቀ በኋላ ባለው 12 ወራት ጊዜ ውስጥ ለባለ አክሲዮኖች ያልተከፋፈለ ወይም በኢትዮጵያ ውስጥ ባቋቋመው በቋሚነት የሚሰራ ድርጅት አማካይነት የንግድ ስራ ለማካሄድ በኢትዮጵያ ውስጥ ነዋሪ ያልሆነ ድርጅት ያልተላከ ትርፍ ወይም የኩባንያውን ካፒታል ለማሳደግ ያልዋለ የተጣራ ትርፍ ማለት ነው። የተጣራ ትርፍ ስንል ደግሞ በገቢ ግብር አዋጅ መሰረት በተሰላው ግብር የሚከፈልበት ገቢ ላይ ኩባንያው ሊከፍል የሚገባውን የንግድ ትርፍ ከተከፈለ በኋላ ሌሎች የማህበር ወጪዎች እንዲሁም አላቂ ለሆኑ ነገሮች መተኪያ ገንዘብና የገንዘብ ስንቆች ሁሉ በሂሳብ ጊዜው ከተገኘው ጠቅላላ ገቢ ላይ ተቀንሰው የሚገኝ ትርፍ ነው ማለት ነው። ሁለተኛው ነጥብ ስንመለከት ያልተከፋፈለ ትርፍ ላይ ግብር ስለመክፈልና የመክፈያ ጊዜውን የሚለውን በምናይበት ጊዜ ያልተከፋፈለ ትርፍ ላይ በተሻሻለው የገቢ ግብር አዋጅ 1395/2017 አንቀጽ 64 ንዑስ አንቀጽ 1 መሰረት በአንድ የግብር ዓመት ውስጥ ግብር ከተከፈለ በኋላ ለአባላቱ ያልተከፋፈለ ወይም መልሶ ኢንቨስት ያልተደረገ የተጣራ የድርጅቱ ትርፍ ላይ 15% ግብር ይከፈልበታል ማለት ነው። ያልተከፋፈለ ትርፍ ያለው ድርጅት በዚህ መመሪያ መሰረት የ12 ወራት ጊዜ ካበቃ በኋላ ባለው 2 ወር ጊዜ ውስጥ ግብሩን አስታውቆ መክፈል ይኖርበታል ማለት ነው። በሶስተኛ ነጥብ የምንመለከተው ያልተከፋፈለ ትርፍ የሌለው ስለመሆኑ ማስረጃዎችን ስለማቅረብ የሚለውን ስንመለከት አንድ ድርጅት ያልተከፋፈለ ትርፍ የሌለው መሆኑን ለመወሰን እንዲቻል ቀጥሎ የተመለከቱትን ማስረጃዎች ለባለስልጣኑ ማቅረብ ይኖርበታል ማለት ነው። ይህ ማለት ምንም ያልተከፋፈለ ትርፍ የለኝም የሚል ድርጅት ካለ ከታች ያሉትን ማስረጃዎች ሲያቀርብ ነው ሊወሰንለት የሚችለው ማለት ነው አለመኖሩ። ስለዚህ የመጀመሪያው በአንድ የሂሳብ ጊዜ ውስጥ የተገኘው የተጣራ ትርፍ ለባለ አክሲዮኖች የተከፋፈለ ወይም የባለ አክሲዮኖችን የአክሲዮን ድርሻ መጠን ለማሳደግ የዋለ መሆኑ የሚያረጋግጠው እንደ ቅደም ተከተላቸው በተከፋፈለው የትርፍ ድርሻ መጠን ልክ ግብር ስለመክፈሉ ወይም የድርጅቱ ካፒታል ስለማደጉ የሚያረጋግጥ ማስረጃ ማቅረብ ይኖርበታል ማለት ነው። ሌላው የአባላቱ የአክሲዮን ድርሻ እና የድርጅቱ ካፒታል ስለማደጉ የሚቀርቡ ማስረጃዎች እንዳግባብነቱ ከሰነዶች ምዝገባና ማረጋገጫ ጽሕፈት ቤት ወይም የክልል ወይም የከተማ አስተዳደር የጸደቀ ቃለ ጉባኤና ከንግድና ኢንዱስትሪ ሚኒስቴር ወይም አግባብነት ካለው አካል ወይም የንግድ ቢሮ የድርጅቱ ካፒታል ስለማደጉ የሚገልጽ ሰነድ ማቅረብ ይጠበቅበታል ማለት ነው። ድርጅቱ በ12 ወራት ጊዜ ውስጥ ያገኘውን የተጣራ ትርፍ ለባለ አክሲዮኖች ሳያከፋፍል የአክሲዮን ድርሻቸውን መጠን ለማሳደግ የዋለው ከሆነ ይህንኑ የሂሳብ ጊዜው ካበቃ 12 ወራት ከተጠናቀቀ በኋላ ባለው 2 ወራት ወይም ቀደም ብሎ ባለው ጊዜ ውስጥ አግባብነት ያላቸውን ማስረጃዎች በማያያዝ ለባለስልጣኑ
ማስታወቅ ይገባዋል ማለት ነው። በዚህ መሰረት ነው ያልተካፈለ ትርፍ አለው ወይም የለውም የሚለውን መወሰን የሚቻለው ማለት ነው። በአራተኛ ነጥብ የምንመለከተው ባልተካፈለ ትርፍ ላይ ግብር ያለ መክፈል ውጤት የሚለውን ስንመለከት አንድ ድርጅት ያልተካፈለ ትርፍ ኖሮት በጊዜው ውስጥ ግብሩን ያላሳወቀና ያልተከፈለ እንደሆነ ከሚከፍለው ፍሬ ግብር በተጨማሪ በታክስ አስተዳደር አዋጅ ቁጥር 983/2008 መሰረት አስተዳደራዊ መቀጫ ይጣልበታል። እንዲሁም ባልተካፈለው ፍሬ ግብር ላይ ወለድ ይከፍላል ማለት ነው። ሌላው አንድ ድርጅት የድርጅቱን ትርፍ የባለ አክሲዮኖችን ድርሻ ለማሳደግ የዋለው የሂሳብ ጊዜው በተጠናቀቀ በ12 ወራት ጊዜ በኋላ ከሆነ መብቱን እንድትወው እና ያልተካፈለ ትርፍ እንዳለው ስለሚቆጠር በዚህ አንቀጽ ንዑስ አንቀጽ 1 በተመለከተው መሰረት ግብሩን አስተዳደራዊ መቀጫና ወለድ ይከፍላል ማለት ነው። በመጨረሻ የምናየው ባልተካፈለ ትርፍ ላይ ግብር ከተከፈለ በኋላ ድርጅቱ ትርፉን ለባለ አክሲዮኖች ያከፋፈለ እንደሆነ በአንድ ጊዜ ሁለት ጊዜ ግብር መጠየቅ ስለማይቻል በአዋጁ አንቀጽ 55 መሰረት የሚከፈለው የትርፍ ድርሻ ግብር ተፈጻሚ አይሆንም ማለት ነው። ስለዚህ ከዚህ በመነሳት ባልተካፈለ ትርፍ ላይ ሊከፈል የሚገባውን ግብር በመክፈል ኃላፊነታችንን ልንወጣ መብታችንን ልንጠቀም ይገባል ያለው። አብራችሁን ስለቆያችሁ እናመሰግናለን። ቀጣይ ሌሎች ሀሳቦች እንዲደርሳችሁ የሶሻል ሚዲያ ገጾቻችንን ላይክ፣ ሼር እና ሰብስክራይብ በማድረግ ይከታተሉን። መልካም ጊዜ